ጤና ይስጥልን የተከበራችሁ ተመልካቾቻችን ሳምንታዊ የምንትዋብ ፕሮግራማችን አሁን ተጀምሯል። እኔ ገነት ንጉሴ ነኝ። አብራችሁን ቆዩ። ስሜ አያላለሙ አገኘው ነው የሚባል ባለቤቴ የሚሰራ የቦለከቴ አምራች ነው። ቦለከቴ እያመረተ ነው ይዞና የሚኖር። ይሄ የዘመን አመጣሹ የመጀመሪያው ወባኔ የገደለብኝ ደህና ነው ኑሮዬ ነበር። አሁን ነው ልጆቼ ሲያልቁብኝ የድህየሁኝ። ረድቶኛል ሆስፒታል ሐኪም ተከታትያቸዋለሁ። እምቢ አለኝ እዚያር ቀማኝ። ዛሬ በርጅና ወደኩኝ እንጂ እድገቴ ጥሩ ነው። ባልተቤቴም ጥሩ አድርጎ ነው ይዘኝ ነበረ። ቤተሰቡን ደህና አድርጎ ሸክፎ ነው ይዞና ይህች ቦታ ላይ እዞና የኖረ ሯጭ ቀይ ነጋዴ ነኝ። ጎጃምም በጌምድርም ፎገራም እየሄድን እናመጣለን። በዱር ቤቴም በቢኮሩ አባይም እናመጣለን። ደህና ነበርነ። አሁን ትዋኑም ቁንጫውም ፍሳሹም ገደለነ። ይቺ የልጅ ልጄ ናት። የባህር ልጅ ናት እቺ እና ይቺና እኔ ዝም ብለን ነው ያለን። አይን እናየዋለን። ከመጀመሪያ ግን ቤቱ ሳይፈርስ እየተከራየች ያችን ከራይ እየተቀበልን እንስተዳደር ነበር። በ3,000 ብር ነው የምንስተዳደር። መቼም ደህና ነን። ለእኔና ለእሷ አልተጠቃንም ነበር። አሁን ነው የተጠቃነ። ዛሬ የተገናኘ ነው እዚህ በፋሲሎ ክፍለ ከተማ በባህር ዳር ከተማ አስተዳደር በፋሲሎ ክፍለ ከተማ ነው የተገኘ ነው። የሙሃያያል በበጎ ፈቃድ የተሰራውን ቤት የርክክብ ፕሮግራም ላይ ነው የተገኘ ነው። እዚህ በመገኘት የአማራ ሴቶች ማህበር የቦርድ አመራሮች ተገኝተናል። የአማራ ሴቶች ማህበር ጽህፈት ቤት ዋናና ምክትል ዳይሬክተር እዚህ ተገኝተዋል። እንዲሁም የማኔጅመንት አባል በጋራ ሆነን ነው ዛሬ ርክክብ ፕሮግራሙ ላይ የተገኘ። እንግዲህ ሁላችንም እንደምናውቀው የዛሬ 5 ወር አካባቢ የአማራ ሴቶች ማህበር ከሚሰራቸው በርካታ ስራዎችና ተግባሮች አንዱና ዋነኛው የሆነው የበጎ ፈቃድ አገልግሎት በመስጠት ማህበረሰቡን በተለይ በችግር ውስጥ ያሉትን የህብረተሰብ ክፍሎች በተለይ ሴቶችን በመጋዝ ትልቅ ድርሻ ወስዶ እየሰራ ያለ አንጋፋ ማህበር ነው። ስለዚህ ይሄን ታሳቢ በማድረግ የዛሬ 4 ወር አካባቢ ይሄን ከግምት ውስጥ ያስገባ እቅድ በማቀድ እንዲሁም ከባህር ዳር ከተማ አስተዳደር በችግር ውስጥ የሚኖሩ እናቶችን በክፍለ ከተማው አማካኝነት ተመልምለው የተሰጡትን ተረክበን ይሄንን ግንባታ ለመገንባት ችለናል። እንግዲህ ማህበሩ እንደሚታወቀው በራሱ ገቢ የሚተዳደር አንጋፋ ማህበር ቢሆንም ከራሱ ገቢና ከአጋር አካላት በሀብት በመሰብሰብ እንዲሁም ትልቁ ደግሞ ይቻላል የሚለውን መንፈስ በመያዝ ካለ በማካፈል ህብረተሰቡን ማገዝ ይቻላል የሚል ትልቅ ራዕይ ይዞ የሚንቀሳቀስ ማህበር ስለሆነ ያንን ሀሳብና ያንን ሞራል በመያዝ ወደ ስራ ገብተናል። ይሄንንም ስራ ይዘን የጽህፈት ቤቱ ዋናና ምክትል ዳይሬክተሮች የማኔጅመንቱና ሰራተኞች በጋራ ሆነው ይሄንን ተግባር ውጤታማ ለማድረግ ሌት ተቀን በመስራታቸው ዛሬ ይሄ የምታዩት ቤት በአጭር ጊዜና በተመጣጣኝ ወጪ በመገንባት ለፍጻሜ ደርሷል። እንግዲህ የቤቱ ግንባታ ስናየው ወደ 4 ክፍል ቤት ነው። በጣም የሚገርምና እስካሁን ድረስ ተደርጎ የማይታወቅ እቅድ ታቅዶ ነው የተሰራው። ይሄም የሆነበት ምክንያት እንግዲህ እናታችንን እንደምታዋቸው በኢኮኖሚ ያን ያህል ገቢ የሌላቸው ጧሪ ቀባሪ ደጋፊ የሌላቸው እናት ናቸው። ይሄንን ታስቦ የረጅም ጊዜ እቅድ ታቅዶ ነው የተገነባው ግንባታው። መጀመሪያው 4 ክፍል ቤት ነው። አንዱ ክፍል የመጀመሪያ ይሆናል፣ ሁለተኛው ክፍል የማረፊያቸው ይሆናል። ሁለቱ ክፍል ደግሞ እኒህ እናት ቤት በማግኘት ብቻ ህይወት ሊመሰረት ስለማይችል ነገ የራሳቸውን ህይወት ሊመሩበት የሚችል የገቢ ማስገኛ እንዲሆናቸው 2 የሚከራዩ ቤቶችን ጨምሮ ይሄንን ሁሉ ከግምት ውስጥ ያስገባ የቀጣይ ህይወትንም ታሳቢ ያደረገ ስራ ነው ዛሬ ማህበሩ እየሰራ ያለው። በዚህ አጋጣሚ የጽህፈት ቤቱን ዳይሬክተሮችና ማኔጅመንቱን
እንዲሁም ውሳኔውን የወሰነውን የማህበሩን ቦርድ አመራር በጋራ በጣም ማመስገን እፈልጋለሁ። የክፍለ ከተማ አመራሮችም ቢሆን ዛሬ ከማን ይሻላል የሚለውን በደንብ አውጥተው አውርደው ጊዜ ወስደው ትክክለኛ ሊደገፉ ሊታደጉ የሚችሉ እናትን መርጠው ለዚህ ተግባር ስለሰጡ የክፍለ ከተማ አመራሮችንም እጅግ አርጌ ማመስገን ፈልጋለሁ። ስለዚህ ዛሬ ለእናታችን ለማሆይ ይሄንን ቤት ርክክብ ፕሮግራም ላይ ነው የተገኘ ነው። ስለዚህ ይሄንን በማድረግ የጽህፈት ቤቱ አመራሮች የቁልፍ ርክክብ ያደርጉልናል። መልካም እንዲሆን ምኞቴን እገልጻለሁ ማለት ነው። እንኳን በደህና መጣችሁ። ክብርት ወይዘሮ ዳርስከዳር ጌቴ የአማራ ሴቶች ማህበር የቦርድ ሰብሳቢ የሆኑት በሰፊው ስለ ቤቱ እንዴት እንደተመረጠ እንዴት እንደተሰራ ሰፊ ውይይት ስላደረጉ አሁን ደግሞ እዚህ በይዞ የምታዩት የጽህፈት ቤቱ ማኔጅመንት እና ኃላፊዎቹ ነን። ቤታቸውን ብቻ አይደለም ማልበስ ያለብን ማማም ሲሄዱ ለቤተ ክርስቲያን መልበስ አለባቸው ብለን ይሄን የምታዩትን ልብስ ይሄን አልጋውን ሶፋውን ስንገዛ ልብሳቸውና ጫማቸውንም አብረን መግዛት አለብን ብለን አስበን ይሄን የሚያምር ቀሚስ ማህበሩ ገዝቶ ለማማ ሊያበረክት ነው። ስለዚህ ይሄን ልብስ እንዲያለብሱልኝ እንዲያቀርቡልኝ የምፈልግ የማህበሩ ዳይሬክተር ወይዘሮ ገነት ወንድሙና ክብርት ወይዘሮ ዳርስከዳር ጌቴ አሜን 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 የተከበራችሁ ተመልካቾቻችን እየተከታተላችሁ ያላችሁት የምንትዋብ ፕሮግራማችን ነው። ዛሬ በአማራ ክልል ከሴቶች ማህበር ጋር እንገኛለን። ለእማሆይ አያል አለሙ ቤት ሰርተው አስረክበዋቸዋልና ከዛ እርክክብ ላይ ተገኝተናል። የተከበራችሁ ተመልካቾቻችን ቆይታችሁን እኛ ጋር እንድታደርጉ በአክብሮት ጋበዝኩ። እማሆይ አያል አለሙን እንዴት ነው የመረጣችኋቸው ቤት እንዲሰራላቸው? እንግዲህ እናንተም ጥሪያችንን አክብራችሁ በተለይ በክረምት በጎ ፍቃድ አገልግሎት ውስጥ የተሰሩ ስራዎችን ለህዝብ ይደርስ ዘንድ ተገኝታችሁ ስራችንን ለማየት ስለመጣችሁ በአማራ ሴቶች ማህበር ስም እጅግ አድርጌ አመሰግናለሁ። በክልላችን የበጎ ፍቃድ አገልግሎት ከጊዜ ወደ ጊዜ እያደገ የመጣና ባህል የሆነ አንድ ተግባር ነው ብለን እናምናለን። በዚህም በተለይ በክልላችን ያሉትን ተጋላጭ የህብረተሰብ ክፍሎች ተደራሽ ለማድረግ እንደ ምቹ ጊዜ ተደርጎ የሚወሰደው አብዛኛው የክረምት ጊዜ ነው። እንደ ማንኛውም የሲሶ ተቋም የአማራ ሴቶች ማህበርም እንዲሁ በክረምት በጎ ፍቃድ አገልግሎት የተለያዩ እቅዶችን አቅዶ ከዋናው መስሪያ ቤት ውስጥ ከታች ድረስ አውርዷል። በዋናነት ደግሞ ካሉት እቅዶች ውስጥ ተጋላጭ የህብረተሰብ ክፍሎችን እንደየችግራቸው ተደራሽ ማድረግ ነው። በተለይም ቤት ጠዋሪ ደጋፊ የሌላቸውን የህብረተሰብ ክፍሎች በማፈላለግ እንደየችግራቸው ተደራሽ ከማድረግ አንጻር መዋቅራችን ከክልል ጀምሮ እስከ ቀበሌ ድረስ የራሱ ሰንሰለት ስላለው በሰንሰለታችን አማካኝነት በክልል ውስጥ በጣም ችግረኛ የሆኑ እናቶች እንዲፈለጉ ተግባር በሰጠንበት ሂደት ውስጥ እንዲሁ ይህን ተግባር ወስደው በጣም ችግረኛ የሆኑትን ከየክፍለ ከተማው ደረጃ በማውጣት እጅግ በጣም ደግሞ ለከፋ ድህነት የተጋለጡትን በመለየት በዚህ መልኩ ከምርጫ ውስጥ እንዲገቡና ተገቢው ግንባታ እንዲካሄድላቸው የተለዩበት ሂደት አለ ማለት ነው። ይሄ ሲሆን በተለይ በተቋማችን ምክትል ዳይሬክተር የሚመራ ቡድን ነበር። ይሄ ቡድን በተደጋጋሚ በመምጣት በየክፍለ ከተማው በመዞር
በጣም ለችግር የተጋለጡትን በመለየት እዚህ እማሆይ ቤት አርፏል ማለት ነው። በዚህ ምክንያት ለይተናል። በጣም የሚያሳዝንና እማሆይ የምታዩቸው እናታችን 4 ልጆች የነበሯቸውና ልጆቻቸው በህይወት የሌሉ ጠዋሪ ደጋፊ የሌላቸው እጅግ በጣም ለከፋ ድህነት የተጋለጡና እጅግ በጣም የሚያሳዝን ፍርስርስ ያለና ለጎርፍ፣ ለፀሐይ፣ ለዝናብ የተጋለጠ ቤት ውስጥ ነበሩና በጣም በሚያሳዝን የትኛውም የሰው ልጅ ሰው ሆኖ የተፈጠረ ያንን አይቶ እንቅልፍ ይተኛል የሚል እምነት የለንም ስናገኛቸው። ከሌሎቹም የከፋ ድህነት ተጋላጭ ከሆኑት ውስጥም እሳቸው አሸንፈው እንዲገነባላቸው የተደረገበት ሂደት አንዱ እሱ ነው። በጣም የከፋ ችግር ውስጥ የነበሩ እናት ነበሩ። የአማራ ሴቶች ማህበር እሳቸውንም እንደምታዩት ቤት ብቻ ሳይሆን መኝታቸውንም፣ ሶፋም፣ ልብስም ሌሎችም ነገሮችን ተደራሽ የተደረገበት ሂደት አለ። አጠቃላይ ግን እንደ አማራ ሴቶች ማህበር በተለይ በ2017 ለ2018 በክረምት በጎ ፍቃድ አገልግሎት ውስጥ ከ455 ቤት በላይ በአዲስ እንገነባለን ብለን አቅደን ነበረ። እንግዲህ እስከታች ድረስ ማህበረሰቡን በማቀናጀት ሞቢላይዝ በማድረግ በሌላ መንገድ ደግሞ ከተለያዩ አጋር አካላት ሀብት በማፈላለግ ከ600 በላይ የሚሆኑ አዳዲስ ቤቶችን በመገንባት እንደዚሁ ለተለያዩ የተጋላጭ ህብረተሰብ ክፍሎች ልክ ዛሬ ባያችሁት መንገድ ርክክብ የተደረገበት ሂደት ነው ያለው። በሌላ መንገድ ደግሞ እንደዚሁ ጥገና ለሚያስፈልጋቸው ተጋላጭ የህብረተሰብ ክፍሎች ከ1300 በላይ ቤቶች ጥገና ተደርጎላቸው የተረከቡበት ሂደት ነው ያለው። ይሄ ብቻ አይደለም። በተለይ ደግሞ የአማራ ሴቶች ማህበር ተደራሽ ሊሆንላቸው ለሚገባቸው በተለይ ደግሞ ፕራዮሪቲ ሰጥቶ አባላትን መሰረት በማድረግ ከ600 ሺህ በላይ ተጋላጭ የህብረተሰብ ክፍሎች ጊዜያዊ ድጋፍም እንዲያገኙ በተለያየ መንገድ በተለያየ ሁኔታና አካሄድ ሀብት በማፈላለግ ድጋፍ የተደረገበት ሂደት ነው ያለው። በሌላ መንገድ እንደምታዩት ብዙ ሴቶች፣ ህጻናት፣ አረጋውያንና አካል ጉዳተኞች ለመፈናቀልና ለከፋ ድህነት እየተጋለጡ ስላሉ በተለይ ማህበረሰቡ ጥሩ ግንዛቤ ይዞ እነዚህን የህብረተሰብ ክፍሎች እንዲደግፍና እነዚህ የህብረተሰብ ክፍሎች ላይ ምንም አይነት ጥቃት እንዳይፈጠር፣ ጥቃት ሲፈጠርም ደግሞ ህብረተሰቡ ራሱ መካች እንዲሆንና መብትና ደህንነቱን እንዲያስከብር በሰፊው ግንዛቤ ስንፈጥር የቆየንበት ሂደት ነው ያለ። ከዛም ባሻገር ደግሞ እንደዚሁ ህጻናት የትምህርት ቁሳቁስ እንዲያገኙ ሰፊ ስራ ተሰርቷል። ከ33 ሺህ በላይ ህጻናት ተደራሽ የሆኑበት ሂደት ነው ያለው። በክረምት በጎ ፍቃድ አገልግሎቱ በተለይ ደግሞ ከዚህ ከአረንጓዴ አሻራ ጋርም ተያይዞ እንደዚሁ የማህበሩን አባላት በማነቃነቅ የአረንጓዴ አሻራ መርሃ ግብር በሰፊው ሲካሄድ የቆየበት ሂደት ነው ያለው። አጠቃላይ ግን በተለይ በዋናነት ግብ ያደረገው ተጋላጭ የህብረተሰብ ክፍሎችን በሚቻለው ልክ ተደራሽ በማድረግ የሴቶችን ኢኮኖሚያዊ፣ ማህበራዊ እንዲሁም የመልካም አስተዳደር ተጠቃሚነት ለማስፈን ስንሰራ ቆይተናል። አሁንም እየሰራ እንገኛለን ማለት ነው። በቀጣይ ቋሚ ድጋፍ ለማድረግ አስባችኋል ወይ? የአማራ ሴቶች ማህበር በተለይ ተጋላጭ የህብረተሰብ ክፍሎች በአመለካከት እንዲለወጡ የተለያየ የአቅም ግንባታ ስራ ከተሰጠ በኋላ ስልጠናም ከተሰጠ በኋላ በኢኮኖሚ እንዲደራጁ ይደረጋል። ነፃ የሆነ የብድር አገልግሎትም እንደዚሁ ይሰጣል። ያንን የብድር አገልግሎት በሚፈልጉት የሙያ መስክ እንዲሰማሩ ተደርጎ በዘላቂ መንገድ በኢኮኖሚ እንዲጠናከሩና እንዲቋቋሙ ይደረጋል። በዚህም ከ12000 በላይ ተጋላጭ የህብረተሰብ ክፍሎች ከወለድ ነፃ የሆነ የብድር አገልግሎት አግኝተው የራሳቸውን በኢኮኖሚ ያቋቋሙበት ሂደት አለ። ከማሆይ ደግሞ ስነሳ ማሆይ ቅድም ከመግቢያ ላይ እንደተናገርኩት ልጆቻቸውን አጥተዋል፣ ጠዋሪ የላቸውም። ያው እንደምታዩት ይሄ ከተማ ስለሆነ 2 ቤቶችን ገንብተናል። ይሄን ያደረግነው ምንድነው እነዚህን ቤት እያከራዩ ገቢውን በማግኘት ህይወታቸውን እንዲመሩ ነው፣ ቀሪ ዘመናቸውን እንዲመሩ ነውና ሌሎችንም ቢሆን በምንችለው መልኩ በዚህ ልክ ተደራሽ እያደረግን እንገኛለን። ሌሎችም ተጨማሪ ሀብቶችን በማፈላለግ እንደዚሁ ቋሚ ድጋፍ የሚያስፈልጋቸውን ቋሚ ድጋፍ እንዲያገኙ፣ ጊዜያዊ ድጋፍ የሚያስፈልጋቸው ደግሞ ጊዜያዊ ድጋፍ እንዲያገኙ በሰፊው እየሰራ እንገኛለን ማለት ነው እንደ አማራ ሴቶች ማህበር።
ይሄ ቤት ተዘጋጅቶ ለክራይ እስኪበቃ ድረስ እንዴት ነው አለይታችሁ የናት? ይሄ ሀሳቡን በአማራ ሴቶች ማህበር የመነጨ ነው። ይሄን ለኢኮኖሚ አገልግሎት ኢሚዲየትሊ ግንባታው በፍጥነት ያልቃል። ኦሬዲ ወደ ስራ ይገባሉ። ከዛም ባሻገር ደግሞ መደረግ ያለበትን ነገር የሚያደርግ ይሆናል። ማህበሩ እየተነጋገረ ከቦርዱ ካለው አጠቃላይ ዳይሬክተር የሚሆን ማናጅመንት አካሉ ጋር የተነጋገረ ቀጣይም ድጋፍም እያፈላለገ ቦርዱ ብቻ ሳይሆን ወይም ጽህፈት ቤቱ ወይም ደግሞ የአማራ ሴቶች ማህበር ብቻ ሳይሆን ሁሉም በሚዲያም የሚያይ ጎረቤትን ባለሀብትም እዚሁ ክልላችን ላይ ስላለ ተገቢውን አስፈላጊውን ድጋፍ እንዲያደርግ አስፈላጊውን የሆነ ግንዛቤ መፍጠርና የመቀስቀስ ፕሮሞት አድቮኬት የማድረግ ስራ እንሰራለን። ከዛም ባሻገር ደግሞ እኛም በምንችለው ልክ እናግዛለን። ያያለ ደግሞ ጎረቤት 50 ዓመት በላይ አብረን በጉርብትና እኔ እዚህ ቁጠባው ነኝ። እሷ ሀዘች ባለቤቷ እያለ ልጆቿ እያሉ ልጆቿ ትንንሹ ነው። እሷ አረቄ እየዋጣች ለእኔ ትሸጥልኛል። ጠርሙሱ 2 ብር ገዝቼ ወስጄ ደግሞ እኔ በ10 ሳንቲም መለኪያ ይሸጣል። ማርያምን እንዲያውም ደብቃ ትሰጠኛለች። ሌላው ሲላት ደብቃ ለእኔ ትሰጠኛለች። አያለ አለሙ ከሞተው አልቅሳ ከሞተው አዝና አስለቃሽ ናት። በጣም ሲበዛ አንጀት ትበላለች። 4 ልጆች ቀብራለች። እችን እንጨት ሲያቆሟት እኮ እችን ግድግዳ ሲያቆሟት አለው እኮ ሳር ጎጆ ነው የነበሩ። በሳር ጎጆ ነው የነበሩ እና ኋላችንን ባለየው ህድሽ ላይ ሰራ ጆዋን የሚባል ሰውዬ ነበረ። ከሱ ደንጃ ጠጠር ወፍጮ እየፈጭ ከዚህ ሰራና እችን ግድግዳ ሰራ። እሱ ከሰራ ከሞተ ያደሰው የለም። ማን ያድሰው? እንዲሁና ቅቤቱን ሂዳ በንክ ብልላ ምታ ትሸጣለች። አረቂ ማውጣቱ ሲቆም በንክ ብልሏ ሂዳ ገበያ ትገዛና ምታ ለጠጉራችን ትሸጣለች። እንደዛ ሁነን ነው ይኖር። ተቸግረን ተበዳድረን እኔ ካለ ይሰጣታለሁ መግዣው ደግሞ እሷ ሽጣለን ትሰጠኛለች። እንደዛ ሆነን ነው የምንኖር። ልጆቹ አለቁ። የኔም ብዙ ልጆች ነበሩኝ ሞቱ። እኔ አሁን እሷ 4 እኔ 5 ቀብሬያለሁ። 3 ሴት 2 ወንድ። እሷም ደግሞ እንደኔ ለፍታ ዳሪ ናት። መከራዋን አይታ ልጆቿን አሳድጋ ልጆቿ ለቁም ነገር ሲደርሱ ደግሞ እናንተም ውሃ ትላታላችሁ። እኛ ደግሞ በጉርብትና እኔ ታታያልን ምላተኝ 43 ዓመታችን ተገናኘን እና ከእሷ ጋራ በጉርብትና አንድ ቀን መቼም ጎረቤትና ድንጋይና ድንጋይ እንኳን ይጋጫል። ግን ብንጣላም ብንል አስታራቂ አንፈልግም። ወይ እሷ ትመጣለች ሙሽራይቱ እያለች ትመጣለች። እኔ ደግሞ ታታያል እንባባላለን። ለችግሬ ደራሽ እኔም ደግሞ ለችግሯ ደራሽ። ልጆቿን እንደ ልጆቼ ታዘውን የኔ ልጆች እንደ ልጆቿ ታዘዋት ይሄን ያህል ዓመት ስንኖር በቃ ያው ልጆቿ ደግሞ ተወለዱትም እኔ ከመጣሁኝ ሞቱባት። አሁን የምትባለው ልጇ ልክ ልጆቼን አዝላ ሳድጋ ያው ካለ ዘር ቀረች እንጂ እንደ ልጄ ነበረች ማያቴ ነበር። አሁን እሷ ሞተች። ከዛ በፊት አንድ ልጅ እኔ ሳልመጣ ሞቶባታል። ሴት ልጅ ዓለም ፀሐይ የምትባል ኋላ ደግሞ ሀብታሙ አሻግሬ ይባላል። እሷ እያያለችው ሀብታሙ አሻግሬ ይባላል። በጣም ሰራተኛ ነበር። መቼም ለሁለት ነገር እውነቴን ነው አላህ እነዛም ቢኖሩ እንኳንና ለራሷ ለሌላ ይጠቅሙ ነበር። ጥሩ ሰው ናቸው። ለሞተው አልቅሰው ነው፣ ለታመመው ጠይቀው ነው። ፈታ ያሉ ሰው ናቸው። ድህነት ብቻ ነው የሚያቸንፋቸው። በመከራ ተዘፍቀው ነው የሚኖሩት። መልክሽ ውበት ቁንጅናሽ እሷ ብዙ ፍሳሽ ብዙ ዓመት ብዙ ዝናብ ሂዱባታል። ደርሳችኋል። እናንተ ለዕለቱ ደርሳችሁላታል። እግዚአብሔር የተመሰገነ ይሁን። ከፍሳሽ ወጣ። እውነቴን ነው። እኔ ያ ቤት ተጭኗትኝ ሙታ ትገኛለች ነው እንጂ እውነት እንደዚህ ተሰርቶ በዓለም ትኖራለች ብዬ አስቤ አላውቅም ነበር። ስንገባ ማላድም ጨለማ ነው። በጨለማው ሆና እመጣለሁ። በቀን 3-4 ጊዜ ሳልመጣ አልቀርም። ማታ በር ምዘጋ መስዬ እንግዲህ ፊት ለፊት ነው ቤታችን። ቤት ምዘጋ መስዬ
ውጥትና ሰበቃ መቶ እናቷን ወያቸው ወይ ደግሞ ታታያል እያተዳሉ ቢሰማኝ ባሰማኝ አይቻ ተዳሉ። የድሮ ቤታቸው በጣም የፈራረሰ ነው። ፀሐይም ዝናብም ጥላ እየመሰለ እየፈሰሰባቸው አንገታቸውን ደፍተው ገብቼ አልቅሼ ነበር። ነች ይታዘቡ እንደዚህ ሆነው አቤት ምን ነው ብርሃን አይቶ ቢሞቱ የኔ እናት እኔ ገብቼ ይሄው ታዛቢ ናት ገብቼ አልቅሼ መሄድበት ጊዜ አለ። ሰተተተ በጨለማው ገብቼ ምን ነው ወደ ደጅ እስቲ ይወጡ አንቺ አይደለሽ እዚህ መጥቼ ነው የምጫወት ይምጡ እኔ ቤት ይጫወቱ ምንም ባላደርግሎት ይምጡና ይጫወቱ ብዬ ይዣቸው ነው ወጥቼ የምሄደው። ቤቱ ሲሰራ ምን ተሰማዎት? በጣም እኔ በቀደም እኮ አልቅሻለሁ። ማርያምን እኔ ግብት ብዬ ሳየው እንጃ ደስታ ያስለቅሳል። በጣም ደስ ይላል። በጣም እኔ ደስ ይላል። ማርያምን ታማ ሞተች ብለን እኛ ሐኪም ቤት አሁን እናንተ እየሰራችሁት ማለት ነው ሞተች እንደው ብዙ ሳታዩ ብለን ተንቦጀቦጅን እዚህ አድርጎ ፈጣሪ አተረፋትና ይህን ዓለም አየች። አላህ ጥሩ ነው። እናንተንን ሰጥቶ እንደዚህ ዓለም እንድታይ መሆኗ በጣም ደስ ብሎኛል። አንድ ጤናዋን ሰጥቶ ይች ልጅ ምድራት አለ ያርጋት። እውነቴ ነው። ከዚህ ቤት ላይ በሰርግ እንገናኝ ነው የምለው። አዘን ነበር ያለፈበት እኛኛው ቤት፣ ይሄኛው ግን ደግሞ በሰርግ በደስታ መልኩ ምናያት አለ ያርገው። ወደ ኋላው መጨረሻዋን አለ ያሳምርልን። ቤቱን ስታይ የሚተስ ቤቱን ሳይ እኔ በቃ እኔ እስከሚጨርስም አላስችለኝ ብሎ መጥቼ ተንበራብሬበት ህልማቸውን ሀሳባቸውን የፈጸማችሁ ሰዎች በእድሜያችሁ አምሹበት። በዳር በደንበር ቤት ገብቼ አይቼ በጓሮ ሁላ ሳይጨረስ አሁን በቀደም ግን ገብቼ ሰቅሰቅሰቅ ያልሽ በእድሜያችሁ አምሹበት እንዳው ቆይቼ ቡና ጠጥቼ ተጠርቼ በእድሜያችሁ አምሹበት አይኔ ሳያችሁ ማለት ነው። በእድሜያችሁ እማያለ እንግዲህ ከሞት ወጥቷል ይቆያሉ ታመው ያን ሁላ በሽታ አሳልፈው ከዚህ ላይ ምድረስ አሁን እንግዲህ እድሜ ያለዎትኝ የእነዚህን ሰዎች እድሜ ለምን አላማችን እንድትመርቅልኝ አንድ ቀን እመጣለሁ። ሲመጡ ይጡኛ ደሯት መመርቃቸው ነው። አሁንም ተልብ ነው ማድረግ ሆዲ ዋህ ነው መመርቃቸው ነው። አደራ እንድትነግሩኝ ስል ጊዮርጊስ ሳልሄድ አጋጣሚ ልሄድ ስወጣ እሷ ከቻለች እና በጣም የሚደነቅ ነው። እኔ እንጃ ቃላት ያንሰኛል። እድሜያችሁ ይርዘም፣ እንደዚህ አበባ ያድርጋችሁ። አማራ ሴቶች ማህበር በጣም እናመሰግናለን። አሁንም ደግሞ አላህ ይስጣችሁና እንደዚህ ጓዳ ብዙም ያልታዩ ካሉ ደግሞ እንደ በማጉል መነጽር ፈልጋችሁ እንድታገኟቸው አላህ ያርገው። አገራችን አማን አላህ ያርግልን። ሐላማን እንደፈለግን አንሆንምና አማን ሆኖ በፈለግነው ተንቀሳቅሰን እንድንኖር አላህ ያርገው። ደስ ብሎናል። የአማራ ሴት ማህበራት ጊዜ የጣለውን የምታነሱ እግዚአብሔር ምስጋና ይድረሳችሁ። በዳር በድንበር የምንሰማውን ሩቁን ይስጠና። እሳቸው በጣም ከባድ ነው። ሊለምኑ አፍረው ስጡ ሊሉ ቸግሯቸው አቅቷቸው እሳቸውን የደረሳችሁ በህይወታቸው ነው። በቀላል የሚታይ አይደለም። ፈጣሪ እንኳን እናንተን እድሜ ይስጣችሁ፣ ዘመድ አያሳጣችሁ፣ ልጆች ወገን አያሳጣችሁ። እናንተ ወገን ብትሆኑ አይደለ እሷን ያዳላችሁ። ከፍሳሽ ይህን የመሰለ ቤት ሰርታችሁ እንደዚህ ያደረሰ ይህን የመሰለ ልብሳችሁ ይህን የመሰለ ዕቃ ገዝታችሁ እግዚአብሔር አሁንም እድሜያቸውን ረጅም ያርገው። ሰፊው ደግሞ በከፍታ ደግሞ እያደጋችሁ እንድትሄዱ ያድርጋችሁ። እውነቴን ነው፣ እያደጋችሁ እንድትሄዱ ያድርጋችሁ። የተበደለውን እየረዳችሁ እየሆነ ስለሆነ እግዚአብሔር ፈጣሪ አምላክ እናንተንም ሰፊው እንጀራ ሴቶች ማህበር የእናንተ ማህበር ማለት ነው። አዎ የኛ አማራ ሴቶች ማህበር ለእህታችን ቆንጆ ቤት ሰርተውልናል። ደስ ብሎናል። የማያል ጠዋሪ ነኝ፣ የልጅ ልጇ ነኝ እና በጣም ነው የምናመሰግነው። የሴቶች ማህበር በጣም እናመሰግናለን። ማንም ዘወር ብሎ ያላየንን እነሱ ዘወር ብለው ስላዩን ስለፈቀዱን በጣም እናመሰግናለን። እሺ አስማረች፣ ከቤቱ ክራይ ሌላ ማሆይ ጋር አብረሽ ስትኖሪ የልጅ ልጅ ነሽና እንደው መተዳደሪያችሁ ምንድን ነው?
መተዳደሪያችን ያው 2 የቤት ኪራይ ነበሩ። በዛ ተጨማሪ ደግሞ አንዳንድ የልጆቿ የሞቱት ልጆች ጓደኞቿ በዓል ሲሆን አንዳንድ ጊዜ የሻይም የቡናም እያሉ ይሰጡናል። በዛች በመናገኛት ብር አጠራቅመን የወር አስቤዛችንን ያው እንገዛለን። ሌላ ተጨማሪ ገቢ የለንም። የሆነ ነገር ብታገኝ ምሰራው ብለሽ የምታስቢው ነገር አለ ወይ? ያው ጎን ለጎን ማለት ምሰራው ስራ እሷንም ትምህርቴንም በማይነካ መልኩ ቺፕስ ምናምን በጠብስ እንደዚህ ሽሮ ቤቶችን ምናምን ብሰራ ደስ ይለኛል። ምን ተሰማሽ ይሄ ቤት ሲሰራልሽ? ዓለም ደስታ ገና ሲጀመር ደስ ነው ያለኝ። አሁንም ዓለም ደስታ ሆኗል። የምትወልዱት ይደግ ብያችኋለሁ። የምትዘሩት ይብቀል ብያችኋለሁ። የምትረገጡት ይለምልም ብያችኋለሁ። ድሯችሁን እሸት ያርግላችሁ ብያችኋለሁ። ዘመዶቼ ልጆቼ እግዚአብሔር ያቆያችሁ። እድሜያችሁ የእንቧይ ፍሬ ይሁን። የተከበራችሁ ተመልካቾቻችን ስትከታተሉት የቆያችሁት የምንትዋብ ፕሮግራማችን ነበር። ለእማሆይ አያል አለሙ ለሰጧት የቤት የሶፋ እንዲሁም ደግሞ የአልጋ እና የአልባሳት ስጦታ የአማራ ሴቶች ማህበር እናመሰግናለን በአማራ ሚዲያ ኮርፖሬሽን ስም። ለእማሆይ አያል አለሙ መርዳት ወይም ማገዝ ለምትፈልጉ በዚህ አካውንት ማገዝ ወይም መርዳት ትችላላችሁ። ቆይታችን ይሄንን ይመስል ነበር። አብራችሁን ስለቆያችሁ እጅግ በጣም አመሰግናለሁ። ጤና ይስጥልኝ።